ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 6ን ወይም ቪዲዮ 6ን እንማማራለን። የውይይታችን መነሻ ርዕሰ ሀሳብ የሚሆነው 3.4 the inception of power struggle among the ruling elites from 1906 to 1935 የሚል ርዕሰ ሀሳብ ይሆናል። ከ1906 እስከ 1935 በተለይ በሩሊንግ ኤሊትስ መካከል የነበረውን ፓወር ስትራግል እናነሳለን። በባለፈው ክፍለ ጊዜ በክፍል 5 ኤክስተርናል አግሬሽን ኦቨር ኢትዮጵያ ሲንስ ኢምፐረር ቴዎድሮስ ሰከንድ ኦር 1871 አፕ ቱ ባትል ኦፍ አድዋ ወይም 1896 በሚለው ርዕሰ ሀሳብ ተነጋግረናል። እንግዲህ ከአፄ ቴዎድሮስ ዘመነ መንግስት ጀምሮ በተለይ ደግሞ ከአፄ ዮሐንስ ዘመነ መንግስት ዋዜማ ከ1871 እስከ አድዋ ጦርነት ጊዜ በነበረው የውጭ ወረራ መቃጣቶችንና የኢትዮጵያ ሕዝብ ያደረገውን ስትሮንግ ዩኒቲ ቱ ዲፌንስ ሶቨርኒቲ ኦፍ ኢትዮጵያ አንስተን ተወያይተን ነበረ። በዚህ ክፍለ ጊዜ ደግሞ በመጀመሪያ ከ1906 እስከ 1935 እንግዲህ የንጉሠ ነገሥት በኢትዮጵያ አፄ ሚኒልክ መታመምና በ1913 ህልፈተ ሕይወት ተከትሎ በኢትዮጵያ ሩሊንግ ኤሊትስ መካከል የፓወር ስትራግል ነበረ። ዜር ዋዝ ሰሲሽን ፕሮብለም፣ ንጉሱን ማን ይተካቸው በሚለው ስልጣን ለመያዝ የተለያዩ አካላት ስትራግል ያደርጉ ነበረ። እሱን እንመለከታለን። ስለዚህ the year from 1906 up to the days of Emperor Minilik II, it is regarded as a watershed moment in post-Adwa Ethiopian political history. ከ1906 በኋላ በተለይ ከፖስት አድዋ በኋላ ባለው የኢትዮጵያ ፖለቲካል ሂስትሪ እንደ ወተርሼድ ወይም ደግሞ እንደ ባውንደሪ ተደርጎ የሚቆጠር ጊዜ ነው። ሶ the year 1906 in Ethiopian history regarded as a watershed or divide movement in post Adwa Ethiopian political history. Ethiopia's political history እንደ ወተርሼድ ወይም እንደ ወተር ዲቫይድ ተደርጎ ይቆጠራል። ለምን ካል እንግዲህ 1906 ማለት ሚኒሊክ የታመሙበት ጊዜ ነው። ስለዚህ በዚህ ምክንያት እሳቸውን የሚተካ ማን መሆን አለበት በሚለው እርስ በርስ የስልጣን ሽኩቻ ነበረ። the year 1906 it was a year of the illness of Emperor Minilik II የንጉሱ የታመሙበት ጊዜ ነበረ። ስለዚህ because of this there was a succession dispute. There was a succession dispute or power struggle among the ruling elites ወደ ስልጣን ለመምጣት የንጉሱን ዙፋን ወይም ደግሞ ይሄ አልጋ ወራሽ ለመሆን በሩሊንግ
ኤሊትስ ወይም በመኳንንቱ መካከል ሰሲሽን ዲስፒዩት ወይም ደግሞ ፓወር ስትራግል ነበረ ማለት ነው። ስለዚህ the inception of power struggle among the ruling elites from 1906 to 1935 ስንል why the ruling elite struggle for power ብለን ስንጠይቅ because of the illness of Emperor Minilik and there was a succession dispute or power struggle among the ruling elites በመኳንንቱ መካከል ስልጣን ለመያዝ ሽኩቻ ስለነበረ የንጉሱን ህመም ተከትሎ የሰሲሽን ዲስፒዩት ማን ይተካቸው የሚል ጭቅጭቅ ወይም ክርክር ስለነበረ ነው። ሶ ዋይ the ruling classes why the ruling class or the ruling elites struggle for power because of succession dispute and power vacuum. Because of succession disputes and power vacuum, due to the illness of Minilik second የስልጣን ክፍተት ወይም ደግሞ የአስተዳደር ክፍተት በመፈጠሩ ነው። because of succession dispute or because of the illness of Emperor Minilik በመካከል ምን ተፈጥሮ ነበረ? የፓወር ቫኪዩም ወይም የአስተዳደር ክፍተት ተፈጥሮ ነበር። ስለዚህ ያንን ፓወር ቫኪዩም ተጠቅመው ንጉሱን ለመተካት ራሳቸውን ወደ ስልጣን ለማምጣት የሚታገሉ ኤሊትስ ወይም ደግሞ መኳንንት ነበሩ። ስለዚህ ይሄ 1906 ሂስቶሪካል ፖለቲካል ክራይሲስ እየተባለ ይጠራል። the year 1906 is called the year of political crisis. The year of political crisis following the illness of Emperor Minilik second የንጉሱ መታከም ምንድነው መታመም ተከትሎ የተከሰተ ፖለቲካል ክራይሲስ ዘመን ወይም ደግሞ the year of political crisis in post አድዋ ኢትዮጵያስ ሂስትሪ እየተባለ ይጠራል። ስለዚህ ለክራይሲሱ ንጉሱ ምንም እንኳ ቢታመሙ በህይወት ስለነበሩ ምን አይነት ሶሉሽን ሰጡ የሚለውን እናንሳ። solutions given for the political crisis following the illness of Emperor Minilik second. ሚኒሊክ ሰከንድ መታመማቸውን ተከትሎ ለተከሰተው ፖለቲካል ክራይሲስ ኦር ፓወር ቫኪዩም የሰጡት መፍትሄ ምንድን ነው ስንል ሁለት መፍትሄዎችን ለማስቀመጥ ሞክረዋል። ኦፍኮርስ ፓወር ስትራግሉ ከዛም በኋላ ቀጥሏል። the emperor gave two solutions. The emperor gave two solutions for the political crisis and power vacuum occurred following
ሂዝ ኢልነስ መታማቸውን ተከትሎ የተከሰተውን ፖለቲካል ክራይሲስ ኤንድ ፓወር ቫኪዩም ሶልቭ ለማድረግ ሁለት መፍትሄዎችን አስቀምጠው ነበር። አንደኛ ስታብሊሽመንት ኦፍ ካቢኔት ካቢኔቶችን አቋቁመዋል። ስታብሊሽመንት ኦፍ ካቢኔትስ ስታብሊሽመንት ኦፍ ካቢኔትስ ወይም ደግሞ ሚኒስተሮችን አቋቁመው ነበረ። ይሄ መቼ ነው የተደረገው? በ1907 ኢን 1907። ሁለተኛ አሳይንድ ልጅ ኢያሱ አዝ ሰክሰሰር አሳይንድ ልጅ ኢያሱ አዝ the successor of the throne, as the successor in 1909 በ1909 ልጅ ኢያሱን አልጋ ወራሻቸው ወይም ደግሞ ሰክሰሰር አድርገው ሹመውታል። ባይ አፖይንቲንግ ራስ ተሰማ ናደው as regent of ልጅ ኢያሱ የልጅ ኢያሱ አማካሪ ወይም ደግሞ ሪጀንት አድርገው ራስ ተሰማ ናደውን በመሾም ልጅ ኢያሱን ሰክሰሰር ወይም ደግሞ ተከታይ እንዲሆን as a solution for the political crisis or power struggle among the elites because of the succession dispute and power vacuum occurred following the illness of Emperor ሚኒሊክ ለማስቀመጥ ሞክረዋል። ግን በዚህ ሂደት እያለ in 1913 the king has died. In 1913 Emperor Menelik has died and ልጅ ኢያሱ took the throne and became kings of Ethiopia. ስልጣኑን ወይም ደግሞ ዙፋኑን ልጅ ኢያሱ ወሰደና ልጅ ኢያሱ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ተብሎ በ1913 ነገሰ። ሰው the reign of ልጅ ኢያሱ from 1913 to 1916 የሚለውን እንመልከት። reign of ልጅ ኢያሱ from 1913 to 1916 የልጅ ኢያሱ የስልጣን ዘመን ከ1913 እስከ 1916 የሚለውን እንመልከት። እንግዲህ ልጅ ኢያሱ ሙሉ ስልጣን ወይም ፉል ፓወር ኤክሰርሳይዝ ማድረግ የጀመረበት ጊዜ ነው እንጂ 1913 በአፄ ሚኒሊክ የነበረውን ፓወር ቫኪዩም፣ ፓወር ስትራግል፣ ፖለቲካል ክራይሲስ ፎሎዊንግ ሂዝ ኢልነስ ሴት ለማድረግ አዝ ሰክሰሰር ኦፍ ኢምፐረር ተደርጎ የተሾመው በ1909 ነበረ። ልጅ ኢያሱ ቢኬም the successor of the emperor in 1909 በ1909 ነው ሰክሰሰር ወይም ደግሞ
ቀጣይ አልጋ ወራሽ ተደርጎ የተሾመው። ነገር ግን ምንም እንኳ ንጉሱ ልጅ ኢያሱን አልጋ ወራሻቸው አድርገው ቢሾሙም የንጉሱ ባለቤት እቴጌ ጣይቱ ኢምፕረስ ጣይቱ ከፍተኛ ተጽዕኖ ነበራቸው። however ኢምፕረስ ጣይቱ the wife wife of Emperor Minilik influences to be the successor of the king የንጉሱ ተከታይ ወይም ደግሞ ስልጣኑን ለመረከብ ንግስቲቱ በጣም ከፍተኛ ተጽዕኖ ያደርጉ ነበረ። በት ሺ ፌስድ ስቲፍ ኦፖዚሽን ፍሮም ሸዋን ኖብልስ፣ በተለይ ደግሞ የሸዋ መኳንንት ግን በጣም ተቃውሟታል። በት ጣይቱ ፌስድ ስትሮንግ opposition from the ሸዋን ኖብልስ ምክንያቱም ይሄ በሰለሞን ስርወ መንግስት ወይም ደግሞ በሰሎሞን የዘር ሐረግ የሚነግሱ ነገስታት ሲነግሱ ምን መሆን ያለባቸው? ወንድ መሆን ያለባቸው የሚል ህግ ነበረ። እንግዲህ ኢምፕረስ ጣይቱ ደግሞ ሴት ናቸው። ስለዚህ ሴት ወደ ስልጣን መምጣት የለበትም ተብሎ ይታመን ነበር። እንግዲህ በሰለሞን ስርወ መንግስት ወደ ስልጣን ብቸኛ የመጡት ሴት እቴጌ ኢምፕረስ ዘውዲቱ ናቸው። በኋላ እናነሳቸዋለን። ግን ጣይቱ ስልጣን ይገባኛል ብለው የባለቤታቸውን መታመም ተከትሎ ተጽዕኖ ሲያደርጉ ሴት በመሆናቸው የሸዋን መኳንንት ወይም ኖብልስ በከፍተኛ ሁኔታ ተቃወሟቸው ማለት ነው። ስለዚህ ልጅ ኢያሱ began to wield his full power with the fall of ጣይቱ and the days of ራስ ተሰማ። እንደምታስታውሱት ልጅ ኢያሱ የንጉሱ አልጋ ወራሽ ተደርገው ሲሰየሙ ወይም ደግሞ ሲሾሙ አማካሪ ወይም ሪጀንት ተደርጎ የተሾመላቸው ራስ ተሰማ ናደው ነበረ። ስለዚህ የራስ ተሰማ ናደውን መሞት ተከትሎ እና የጣይቱን ወደ ስልጣን አለመምጣትን ሲሆን because of the opposition of the Shuan nobles ፉል ፓወር ኤክሰርሳይዝ ማድረግ የጀመረው ከዚያ ጊዜ ጀምሮ ነው። ልጅ ኢያሱ began to exercise his full power after the fall of ጣይቱ and the days of ራስ ተሰማ ናደው who was assigned as the regent of ልጅ ኢያሱ by the emperor በንጉሱ የልጅ ኢያሱ አማካሪ ተደርጎ የተሾመው ራስ ተሰማ ናደው። ምክንያቱም ያኔ በጣም ትንሽ የ9 ዓመት የ10 ዓመት ልጅ ነበረ። ወደ ስልጣን ሲመጣ እንኳን የ13 ዓመት ልጅ ነበረ። እንግዲህ ልጅ ኢያሱ የ13 ዓመት ልጅ ነው እንግዲህ በ1913 ወደ ስልጣን የመጣው። ስለዚህ በጣም ልጅ ስለነበረ ለስሙ አልጋ ወራሽነቱን ይይዛል ወይም ደግሞ ፓወሩን ይይዛል እንጂ ስልጣኑን ኤክሰርሳይዝ የሚያደርጉት አማካሪው ነበሩ ራስ ተሰማ ናደው። ስለዚህ የእሳቸውን ሞት እና የጣይቱን መውረድ በሸዋን መኳንንት ኖብልስ በሸዋን ኖብልስ ወይም መኳንንት
ተቃውሞ ወደ ስልጣን መምጣታቸው እንደማይሆን ቁርጥ ከሆነ በኋላ ሙሉ ፓወሩን ኤክሰርሳይዝ ማድረግ ጀምረዋል ማለት ነው። ነገር ግን ከ1911 እስከ 1913 ባለው የነበረው አገዛዝ ዲፋክቶ ሩል የሚባል ነበረ። ፍሮም 1911 ቱ 1913 the power of ልጅ ኢያሱ was ዲፋክቶ ሩል ያ ማለት የይስሙላ ማለት ነው። የይስሙላ ስልጣን ነበረ። ያ ማለት ፉል ፓወር ኤክሰርሳይዝ ማድረግ አይችልም ነበረ። ነገር ግን ዌን ኢምፐረር ሚኒሊክ ዳይድ ኢን 1913 ሂ ኬም ቱ ፓወር and lasted his power until 1916 የስልጣን ዘመኑ እስከ 1916 ቆይቷል ማለት ነው። but when the emperor died in 1913 he became the kings of Ethiopia and his power lasted in 1916 በ1916 እንግዲህ ስልጣኑ አበቃ ማለት ነው። ነገር ግን ልጅ ኢያሱ ወደ ስልጣን ከመጡ በኋላ አንዳንድ ሪፎርሞቹን አድርገዋል። ሌታስ ሪፎርምስ ኦፍ ልጅ ኢያሱ ሪፎርምስ ኦፍ ልጅ ኢያሱ አንዳንድ ያደረጓቸውን ለውጦች እናንሳ። ከዛ የሚያጋጠሙትን ቻሌንጆች እናነሳና እንዴት ከስልጣን ወረደ የሚለውን እናነሳለን። ለምሳሌ ፕሮፐርቲ ኦነርሺፕ ኤንድ ታክሴሽን ሪፎርሜሽን አድርጓል። ሳም ኦፍ ዘ ሪፎርምስ ሜድ ባይ ልጅ ኢያሱ ሳም ኦፍ ዘ ሪፎርምስ ሜድ ባይ ልጅ ኢያሱ ዌር ዋን ፕሮፐርቲ ኦነርሺፕ ኤንድ ታክሴሽን property ownership and taxation, removed the traditional ቁራኛ system, removed the traditional ቁራኛ ሲስተም። ይሄ ቁራኛ ሲስተም ምንድን ነው? ከሳሽና ተከሳሽ እስከሚፈረድባቸው ጊዜ ድረስ ወይም ደግሞ ከሳሹ እስከሚፈረድለት ተከሳሹ እስከሚፈረድበት ጊዜ ድረስ ጀርባ ለጀርባ ታስረው እንዲቆሙ ይደረግ ነበረ። ይሄ ቁራኛ ሲስተም ይባላል። ይሄ እንዲቀር አድርጓል። ኦልሶ ሪሙቭድ ዘ ትራዲሽናል ሌባ ሻይ ሲስተም ኦልሶ removed the traditional ሌባ ሻይ ሲስተም። ሌባ ሻይ ሲስተም ምንድን ነው? it is a magical thief catcher ሲስተም ነው። magical thief catcher ሲስተም ካቸር ሲስተም ምንድን ነው? እንግዲህ በባህላዊ መንገድ እስከ ቅርብ ጊዜ እኔ እንኳን በእኔ እድሜ እንኳን አስታውሳለሁ አንድ አካባቢ ላይ ስርቆት ሲፈጸም ሰውየው በትክክል ካልተለየ የአካባቢው ሰው ይሰበሰብና አንድ ሕፃን ልጅ አይኑን ታስሮ እንደዚህ ሰዎች ተደርድረው ይቀመጡና ዜን ከሰዎች መካከል እየነካ ይሄ ነው ሌባው ይላል።
ባይሰርቅም ሕፃኑ ይሄ ነው ሌባው ካለ ሌባ ተደርጎ ይወሰዳል። ይሄ ሌባ ሻይ ሲስተም፣ ይሄ ማጂካል ቲፍ ካቸር ሲስተም ወይም ደግሞ ሌባን በባህላዊ መንገድ የሚለይበት መንገድ ነው። ያን ያክል እውነተኛ ነው ብሎ መውሰድ አይቻልም፣ ግን ይጠቀሙበት ነበር። እነዚህን ሪፎርም ለማድረግ ሞክረዋል። ነገር ግን ቢካዝ ኦፍ ኢንተርናል ኤንድ ኤክስተርናል ፎርስስ ሂ ኦቨርስሮ ፍሮም ፓወር ኢን 1916 because of internal and external forces he overthrew from power in 1916 በ1916 በውስጣዊም በውጫዊም ኃይሎች ግፊት ከስልጣን እንዲነሳ ተደርጓል። ከስልጣን እንግዲህ ሲወገድ በተለይ ሴፕቴምበር 27 1916 የልጅ ኢያሱ አባት ራስ ሚካኤል እንደገና ሪስቶር ለማድረግ ስልጣኑን ሙከራ አድርገው ነበር። ጦርነትም አድርገዋል፣ ግን ተሸንፈው ሳይሳካላቸው ቀርቷል። ዴን ልጅ ኢያሱን ተከትሎ ወደ ስልጣን የመጡት ኢምፕረስ ዘውዲቱ ናቸው። ዘውዲቱ ዳውተር ኦፍ ሚኒሊክ ዊዝ ሪጀንት ኦፍ ራስ ተፈሪ መኮንን ወይም ደጃች ተፈሪ መኮንን። ደጃች ተፈሪ መኮንንን ረዳት ወይም ደግሞ አልጋ ወራሽ በማድረግ ስልጣኑን የወሰዱት ወይም ደግሞ የተረከቡት ኢምፕረስ ዘውዲቱ ናቸው። ሶ ሌተስ ሲ ዘ ሬን ኦፍ ኢምፕረስ ዘውዲቱ reign of Empress Zewditu from 1917 or 16 ማለት ትችላላችሁ። ያው በ16 17 ስለሆነ ወደ ስልጣን የመጡት እስከ 1930 ኮርስ 28 ይላሉ አንዳንድ መጽሐፍት። ከ1916 እስከ 1930 ባለው ጊዜ ደግሞ ስልጣኑን ተረክበው ሀገር የመሩት ኢምፕረስ ዘውዲቱ ናቸው። ስለዚህ ፎሎዊንግ ዳውንፎል ኦፍ or the dispose of ልጅ ኢያሱ on September 27 1916 ዘውዲቱ ሚኒሊክ's daughter took the throne with the name Empress of Ethiopia following the dispose of ልጅ ኢያሱ on September 27 1916 ዘውዲቱ the daughter of Minilik, the daughter of Emperor Minilik, took the throne as Empress of Ethiopia. Empress of Ethiopia የኢትዮጵያ ንግስት ተብለው ስልጣኑን ወይም ደግሞ አልጋ ወራሽነቱን ንግስት ዘውዲቱ ተረከቡ ማለት ነው። and when ዘውዲቱ coronated as Empress of Ethiopia የኢትዮጵያ ንግስት ተደርጋ ስትሾም ደጃች ተፈሪ መኮንን was promoted to the rank of ራስ and named successor of the throne. ደጃች ተፈሪ መኮንን ማለት በኋላ ንጉሠ ነገሥት ኃይለ ሥላሴ ቀዳማዊ ወይም ደግሞ ኢምፐረር ኃይለ ሥላሴ ፈርስት ተደርገው የተሾሙት ማለት ነው፣ ወይም የተቀቡት was
promoted to the rank of ራስ ደጃች የነበሩት እንግዲህ ማዕረጋቸው ራስ ወደሚል ከፍ ተደርጎ ወይም ደግሞ አድጎ and named successor of the throne and named successor or regent of Empress ዘውዲቱ ኢምፕረስ ዘውዲቱ የዘውዲቱ አልጋ ወራሽ ወይም ደግሞ አማካሪ፣ ለጊዜው አማካሪ ዜን ከሳቸው በኋላ አልጋ ወራሽ፣ ከኢምፕረስ ዘውዲቱ በኋላ ደግሞ አልጋ ወራሽ ወይ ደግሞ ስልጣን ተረካቢ ተደርገው ተሾሙ። ሰው ራስ ተፈሪ መኮንን ሰክሰሰር ወይም ደግሞ ሪጀንት ኦፍ ኢምፕረስ ዘውዲቱ ተደርገው ተሾሙ። ራስ ተፈሪ መኮንን ማን ናቸው የሚለውን ማንሳት አስፈላጊ ነው። እዚህ ጋር ሁወዝ ራስ ተፈሪ መኮንን ራስ ተፈሪ መኮንን ማን ናቸው የሚለውን ስናነሳ እንግዲህ ራስ ተፈሪ መኮንን ታስታውሱ ከሆነ ቴሪቶሪያል ኤክስፓንሽን ኦፍ ሚኒሊክ ኢን ደ ኢስት ወደ ኢስት በተለይ ኢን ደ ፈርስት ፌዝ ቴሪቶሪያል ኤክስፓንሽን ሲያደርጉ ዋይል ሂ ዋዝ ንጉስ ኦፍ ሸዋ የሸዋ ንጉስ በነበሩበት ዘመን ሀረርን ኢንኮርፖሬት ሲያደርጉ ሀረርን እንዲያስተዳድሩ የሾሙት አንድ ሰው ነበረ። ታስታውሳላችሁ? እሱ ማን ነበረ? ራስ መኮንን ወልደ ሚካኤል። ስለዚህ ተፈሪ መኮንን ማን ነው ስንል ተፈሪ መኮንን was the son of a renowned ራስ መኮንን ወልደ ሚካኤል who was the governor of Harar or Harargi assigned by ንጉስ ሚኒሊክ of ሸዋ in 1887 ታስታውሱ ከሆነ እንግዲህ ሚኒሊክ ቴሪቶሪያል ኤክስፓንሽን ያደረጉት በሶስት ፌዝ ነበረ። ኢን ደ ፈርስት ፌዝ ዋይል ሂ ዋዝ ንጉስ ኦፍ ሸዋ የሸዋ ንጉስ ብቻ በነበረበት ጊዜ፣ ሁለተኛው ያ ማለት ከ1865 እስከ 1889 በነበረው ጊዜ፣ ሁለተኛው ከ1889 እስከ 1896 ያ ማለት ንጉሠ ነገሥት ዘኢትዮጵያ ተብለው ከተሾሙበት እስከ አድዋ ጦርነት፣ ሶስተኛውን ደግሞ ከአድዋ ጦርነት እስከ 1900 ባለው ጊዜ ነበር ቴሪቶሪያል ኤክስፓንሽን ያደረጉት። ስለዚህ እንደ ፈርስት ፌዝ አርሲ፣ የሆሮ ጉድሩ፣ የሸዋ ኦሮሞ እና የሐረርጌ አካባቢዎችን ኢንኮርፖሬት ሲያደርጉ ስሩ ፒስፉል ኤንድ ፎርስፉል ሳሜሽን ኦር ሳብጁጌሽን ሐረርን በተቆጣጠሩበት ጊዜ አሳይ እንዲያደርጉት የሐረርጌ ገዥ አድርገው ራስ መኮንን ወልደ ሚካኤልን ነው። ስለዚህ ተፈሪ መኮንን ማለት የሐረር ገዥ የነበሩት የራስ መኮንን ወልደ ሚካኤል ልጅ ነበረ ማለት ነው። ስለዚህ ተፈሪ መኮንን የንግሥት ዘውዲቱ አልጋ ወራሽ ተደርገው ከተሾሙ በኋላ there was a power share between Empress ዘውዲቱ and ተፈሪ መኮንን there was power share between Empress ዘውዲቱ and ራስ ተፈሪ መኮንን በሁለቱ መካከል የፓወር ሸር ነበረ። ፓወር ሸር ወይም ደግሞ በሁለቱ መካከል የነበረ የስልጣን ክፍል the area of diarchy እየተባለ ይጠራል። It's called
called the era of ዳርኪ ኤራ ኦፍ ዳርኪ እየተባለ ይጠራል። ምንድን ነው ኤራ ኦፍ ዳርኪ? ዋት ወዝ ኤራ ኦፍ ዳርኪ? ዋት ወዝ ኤራ ኦፍ ዳርኪ? ምንድን ነው ኤራ ኦፍ ዳርኪ የሚባለው የሚለውን እንመልከት። ሶ ታይም ኦፍ ወይም ኤራ ኦፍ ዳርኪ ምንድን ነው የሚለውን ስናነሳ ኤራ ኦፍ ዳርኪ ሪፈርስ ቱ ኤራ ኦፍ ዳርኪ ሪፈርስ ቱ ዱዋል ገቨርናንስ ቢትዊን ኢምፕረስ ዘውዲቱ ኤንድ ራስ ተፈሪ መኮንን። እንግዲህ ሰክሰሰር ተብለው የተሾሙት ተፈሪ መኮንን ከንግስቷ እኩል ኤክሰርሳይዝ እንደውም ከዛ በላይ ስልጣን ኤክሰርሳይዝ ማድረግ ጀመሩ። and this diarchy ወይም dual governance causes ongoing dispute between the supporter of Empress Zewditu and the progressive Prince Tafari Makonnen and his supporters. The dual governance ወይም the diarchy or dual governance causes ongoing dispute between Empress Zewditu adherents known as the conservative groups, Empress Zewditu's adherents known as the conservative or indigenous camp, the conservative groups, and the progressive Tafari Makonnen and his supporters. The progressive Tafari Makonnen and his supporters. ስለዚህ በተፈሪ መኮንንና በደጋፊዎቻቸውንና በኢምፕረስ ዘውዲቱ እና በእሷ ደጋፊዎች ወይም እነዚህ ኮንሰርቫቲቭ ግሩፕስ በሚባሉት መካከል ዲስፒዩት ተፈጠረ፣ አለመግባባት ተፈጠረ። ይሄ የኮንሰርቫቲቭ ግሩፑ ኢት ዋዝ ሊድ ባይ ፊታውራሪ ሀብተ ጊዮርጊስ ዲነግዴ። አዝ ዩ ሪመምበር በ1906 ሚኒሊክ ሲታመሙ የተፈጠረውን ፖለቲካል ክራይሲስ ሶልቭ ለማድረግ በ1907 ሚኒስትሮችን ወይም ካቢኔዎችን ሹመው ነበረ። ከነዛ ካቢኔዎች መካከል አንዱ የጦር ሚኒስተር የነበሩት ፊታውራሪ ሀብተ ጊዮርጊስ ዲነግዴ ናቸው። the conservative groups on the side of Empress Zewditu, the conservative groups on the side of Empress Zewditu was led by Fitaurari ሀብተ ጊዮርጊስ ዲነግዴ the war minister of Emperor Minilik
that is among the cabinets or ministers, among the cabinets or ministers organized in 1907 በ1907 ከተቋቋሙ ሚኒስትሮች ወይም ከተዋቀሩ ሚኒስትሮች አንዱ ነው እንግዲህ ፊታውራሪ ሀብተ ጊዮርጊስ ዲነግዴ he was a war minister እና ፊታውራሪ ሀብተ ጊዮርጊስ ከ1907 እስከ 1906 እስከሞቱበት ጊዜ ድረስ የጦር ሚኒስትር ሆነው አገልግለዋል። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ሀብተ ጊዮርጊስ ዲነግዴ was a war minister from 1907 to 1926. That is until he died by natural death. Until he died by natural death. በተፈጥሮ ሞት እስከ 1926 እስከሞቱበት ጊዜ ድረስ የጦር ሚኒስትር ነበሩ። ነገር ግን የኢምፕረስ ዘውዲቱ ደጋፊ ነበሩ። ይህ ኮንሰርቫቲቭ ግሩፑን ያማልት አጌንስት ፕሮግሬሲቭ ፕሪንስ ወይም ደግሞ ልዑል ወይም ደግሞ አልጋውራሽ ራስ ተፈሪ መኮንን ነበሩ። ስለዚህ የዘውዲቱና የራስ ተፈሪ መኮንን ይሄ ዱዋል ወይም ደግሞ ዳያርኪ ዱዋል ገቨርናንስ ወይም ዳያርኪ በሁለቱ መካከል የነበረው ሽኩቻ ወይም ዲስፒዩት የሀብተ ጊዮርጊስ ዲነግዴን ሞት ተከትሎ ሊለሳለስ ችሏል። ነገር ግን ሌሎቹ ተፈሪ መኮንንን ከስልጣን ለማውረድ ሙከራ አድርገዋል። the other nobles tried to overthrow ተፈሪ መኮንን from power ከስልጣን ለማስወገድ ሙከራ አድርገዋል። ሙከራ ያደረጉትንና የሆነውን ደግሞ እንመልከት። የተፈሪን የስልጣን የበላይነት ለማስወገድ እና የንግስቷን ወደ የስልጣን የበላይነት ለመመለስ ሙከራ ካደረጉት ኖብልስ ወይም ደግሞ መኳንንት መካከል ጥቂቶቹን ብናነሳ some of the challenges open to the regent's expanding power, some of the challenges open to the regent's expanding power ብናነሳ ለምሳሌ ደጃች ባልቻ ሶፋ፣ ደጃች ባልቻ ይቅርታ ሳፎ፣ ደጃች ባልቻ ሳፎ the governor of Sidamo, the governor of Sidamo, ራስ ጉግሳ ወሌ፣ ራስ ጉግሳ ወሌ the governor of Begemder, the governor of Begemder ወይም በዛሬው አባባል ሰሜን ጎንደር ኤንድ ኤክስ ሃዝባንድ ኦፍ ዘውዲቱ፣ ኤክስ ሃዝባንድ ኦፍ
ዘውዲቱ በዋናነት ይጠቀሳሉ። እንግዲህ የቀድሞው የንግስቷ ባለቤት የነበሩት የቤገምድር ሀገረ ገዢ ራስ ጉግሳ ወሌ፣ የወቅቱ የሲዳሞ ሀገረ ገዢ ደጃች ባልቻ ሳፎ በዋናነት የተፈሪን የበላይነት ለማስወገድ እና የንግስቷን ስልጣን ለማስጠበቅ ከፍተኛ ቻሌንጅ አድርገዋል። ነገር ግን ኮንፍሊክት were ended when Dejach Balcha was removed from his governorship in 1928 and Ras Guksa Wale defeated at the Battle of Ancham in 1930. But the conflict were ended when Dejach Balcha Safo removed from his governorship in 1928 and Ras Guksa Wale defeated by Teferi Makonnen at the Battle of Anchim. In 1930 በ1930 ራስ ጉግሳ ወሌ አት ባትል ኦፍ አንቺም በተፈሪ መኮንን ከተሸነፈ በኋላ እና ደጃች ባልቻ ሳፎ ደግሞ ከሲዳሞ ሀገረ ገዥነት በ1928 ከተወገዱ በኋላ በሁለቱ መካከል የነበረው ኮንፍሊክት በተለይ ደግሞ የተፈሪ መኮንንን የስልጣን ከፍ ማለት ከንግስቲቷ በላይ መሆን ለማስወረድ ወይም ደግሞ ከስልጣን እንዲነሳ ለማድረግ ወይም ደግሞ ከንግስቷ በታች ሆኖ እንዲኖር ለማድረግ ያደረጉት ሙከራ ሳይሳካ ቀርቷል ማለት ነው። ስለዚህ አፍተር ዚስ ራስ ተፈሪ መኮንን ራስ ተፈሪ መኮንን assigned as ንጉስ in 1928 ንጉስ ተደርገው በ1928 ተሾሙ and became emperor ኃይለ ሥላሴ ፈርስት ኃይለ ሥላሴ ፈርስት kings of Ethiopia in 1930 በ1930 ደግሞ ንጉሠ ነገሥት በኢትዮጵያ ቀዳማዊ ኃይለ ሥላሴ ተብለው ተሾሙ ማለት ነው። ስለዚህ ከ1930 እስከ 1935 ደግሞ የነበረውን ጊዜ እንመልከትና የዛሬውን ውይይታችንን እናበቃለን። the reign of ኢምፐረር ኃይለ ሥላሴ ፈርስት from 1930 to 1935 አክቹዋሊ እስከ 1935 አይደለም እስከ 1968 በእኛ ወይም ደግሞ እስከ 1974 ባለው ጊዜ ነው የነገሱት። ስለዚህ the reign of ኢምፐረር ኃይለ ሥላሴ ፈርስት from 1930 to 1974 ነው። ግን ለዚህ ጊዜ የምናየው ከ1930 እስከ 1935
ያለውን ጊዜ ይሆናል ማለት ስልጣን ላይ የቆዩት ከ1930 እስከ 1974 ለ44 ዓመት ቢሆንም አሁን እዚህ ላይ የምናነሳው ግን ከ1930 ስልጣን ከያዙበት እስከ 1935 ያ ማለት እስከ ጣሊያን ሁለተኛ ወረራ ጊዜ የነበረውን እናደርጋለን ወይም ደግሞ እናያለን ማለት ነው። እንግዲህ በ1930 ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተብለው ከተሾሙ በኋላ አውቶክራቲክ አብሶሉት አውቶክራቲክ የሆነ ስልጣናቸውን ወይም ንጉሳዊ ስልጣናቸውን ለማጠናከር አንዳንድ ሪፎርሞችን አድርገዋል። አፍተር ጌይኒንግ ቨርቹዋል ኮንትሮል ኦፍ ፓወር አፍተር ጌይኒንግ virtual control of power, the emperor implemented some reformations to setting the groundwork to strengthen his absolute autocratic rule. Autocratic rule or authority ወይም ደግሞ የአብሶሉት ሞናርኪካል ሩል ማለት ነው። አብሶሉት ሞናርኪያል ሩል ፍጹም አምባገነናዊ ንጉሳዊ ስልጣኑን ለማጠናከር ያመቸው ዘንድ አንዳንድ ለውጦችን አድርጓል። ለምሳሌ the 1931 constitution the 1931 the first written constitution as you know በሲቲዝንሺፕ ትምህርታችሁ እንደተማራችሁ እንግዲህ ኢትዮጵያ በታሪኳ እስካሁን ባለው ጊዜ ሂደት 4 ህገ መንግስታትን አርቀቃለች። የመጀመሪያው 1931 የተጻፈው የአፄ ኃይለ ሥላሴ ህገ መንግስት፣ ሁለተኛው 1955 የተሻሻለው የአጌን የኃይለ ሥላሴ ህገ መንግስት፣ ሶስተኛ የ1987 የደርግ ህገ መንግስት እና አሁን ስራ ላይ ያለው የ1995 የፌዴሪ ኮንስቲቱሽን ናቸው። ስለዚህ ስልጣናቸውን ለማጠናከር ካደረጉት ሪፎርም የመጀመሪያውን የተጻፈ ህገ መንግስት በ1931 እንዲጻፍ ወይም ደግሞ እንዲዘጋጅ አድርገዋል። ሌላው ሴንትራላይዜሽን ኦፍ አድሚኒስትሬሽን ነው። ሴንትራላይዜሽን ኦፍ አድሚኒስትሬሽን የማዕከላዊ አስተዳደርን መስርተዋል። እንዲሁም ሌላው እና በጣም ትልቁ ያደረጉት ነገር በአፄ ቴዎድሮስ ዘመነ መንግስት ተጀምሮ ውጤታማ ያልሆነው ነገር ግን እንግዲህ አሁን ላለው የኢትዮጵያ የመከላከያ ሰራዊት መሰረት ወይም ፋውንዴሽን የሚባለው ፎርሜሽን ኦፍ ናሽናል አርሚ ነው። ፎርሜሽን ኦፍ ናሽናል አርሚ የብሔራዊ ወታደር ወይም ደግሞ ብሔራዊ ጦር መስርተዋል። እንዲሁም የመጀመሪያውን የጦር ማሰልጠኛ የጀመሩት እሳቸው ናቸው። by opening the first military academy that is ሆለታ ገነት ሚሊተሪ አካዳሚ ኢን 1934 የመጀመሪያውን የጦር ማሰልጠኛ። አሁንም ቢሆን የኢትዮጵያ መንግስት
የጦር ማሰልጠኛ ትምህርት ቤት ብሎ ከሚጠራቸው ቀዳሚው የሆለታ ገነት ሚሊተሪ አካዳሚ ነው። 1934 በንጉሠ ነገሥቱ የተቋቋመ የጦር ማሰልጠኛ ነው። እንግዲህ በዚህ የጦር ማሰልጠኛ የተለያዩ ሀገራት በኋላ መጀመሪያ የቤልጅየም በኋላ የስዊዲሽ የጦር አሰልጣኞች ሁሉ እየመጡ የንጉሱን ጦር ያሰለጥኑ ነበረ ማለት። ስለዚህ ስልጣናቸውን ለማጽናት እነዚህን ሪፎርሞች አድርገው በ1935 እንግዲህ የፋሽስት አግሬሽን የኢጣሊያን ፋሽስት አግሬሽን አፍተር አድዋ እንደገና የመጣበት ጊዜ ነው። እሱን በሚቀጥለው ክፍለ ጊዜ እናያለን። የዛሬውን በዚህ እንጨርሳለን። ኔክስት ታይም በክፍል 7 ዘ ፋሽስት ጣሊያን አግሬሽን ኤንድ ፓትሪዮቲክ ሬዚስታንስ የሚለውን እንመለከታለን። ከ1935 እስከ 1941 ከ1935 እስከ 1941 የጣሊያን ኢትዮጵያን ዳግም መውረርና የኢትዮጵያ አርበኞች ያደረጉትን የነጻነት ተጋድሎ እንመለከታለን። እስከዛው ሰላም ቆዩ።